እኛ እስካሁን ባለን ከተነገረን ኤደን ከዚህ ገዳይ ጋር የተዋወቀችው ረምብል በሚባል የዴቲንግ በአማርኛ ምናልባት አላውቅም፣ መታወቂያ መተግበሪያ ይባላል አላውቅም፣ እዚህ የተለመደ ነው። እዛ ላይ ተዋውቀው መጀመሪያ ዴት ወይም ፊት ለፊት ለመተዋወቅ ተቀጣጥረው ተዋወቁ። የተወሰነ ሻይ ቡና ብለው አብረው ወክ አድርገው እንዳወሩ ነው የተነገረኝ። ጉድ ሳይሰማ መስከረም አይጠባ። 45 ሴቶችን የደፈረው ግለሰብ ከሕግ በላይ ሆነ። መሆን ብቻ ሳይሆን ጭራሽ በሕግ አካላትና ግለሰቦች ከለላና ሽፋን ይሰጠው ጀመረ። የ45 ሴቶችን ሕይወት ያበላሸው ይህ ግለሰብ ከነሱ ባሻገር ለቤተሰቦቻቸውም የህሊና ቀውስ የሰጣቸው ሲሆን ከ45ቱ ሴቶች ጀርባ ያሉትን ሰዎች ሕይወት ሁሉ እንዳመሳቀለ ደረቱን ነፍቶ በከተማ ውስጥ ያለ ሐሳብ ከነ ሕግ ከለላው እየኖረ ያለውን ወጣትና የባህር ወደቡን በጦርነት ማስመለስ የለብንም፣ ያ ከሆነ ግን ሀገር ትጠፋለች። ይህን የምላችሁ ከ20 ዓመት በፊት ሞክረነው የነበረ ነገር ነው። በፖለቲካው ላይ የረጅም ዓመት ልምድም አካብቻለሁ። 130 ሚሊዮን ህዝብ ከ2 ሚሊዮን ህዝብ ጋር መጋጨት ማለት በስተመጨረሻው ምን ሊያስከትል እንደሚችል መገመት አያዳግትም። ስለዚህ ከጦርነቱ ይልቅ የተጀመረው ድርድር ይሻላል ባይ ነኝ። እውነት ጠቅላይ ሚኒስትሩ እንደተናገሩት በጦርነት አሸንፈን ወደቡን የምናስመልስም ከሆነ እኔ የፖለቲካ መሃይም ነኝና ከፖለቲካው ዓለም ዳግም ላልመለስ እሰናበታለሁ ያለውን ትልቁን የፖለቲካ ሰው ይዤላችሁ መጥቻለሁ። በተጨማሪም እናታቸው በአባታቸው የተገደለችባቸው በአሰቃቂ ሁኔታ የተገደሉት ሁለት እህትማማቾችንም አካትቼ መረጃዎችን ሰብስቤ መጥቻለሁ። ሰላም ውድ የመረጃ 24.7 ቤተሰቦች እንዴት ናችሁ? ተሙዲ ቶክሲዶ ነኝ። ሁሌም ሰላማችሁ ይብዛልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና የደውሏን ምልክት በመጫን አዳዲስና ትኩስ መረጃዎችን ይመልከቱ እያልኩኝ ወደ ዝርዝር ሐሳቤ ገባሁኝ። ከዚህ ቀደም በሴንሴናት በአሰቃቂ ሁኔታ የተገደሉት ሁለቱ እህትማማቾች ሄለንና ፌቨንን ታሪክ ከዚህ ቀደም የሰማንና ያየን እንዲሁም ሐዘናችንን እየገለጽን ቢሆንም ግን ተደብቆና ተደባብሶ የነበረው የእናታቸው አሟሟት ግን አሁን ላይ ቤተሰቦቻቸው ይፋ አድርገውታል። ፌቨንና ሄለን የ7ና የ9 ዓመት ልጅ እያሉ እናታቸው በወላጅ አባታቸው መገደሏንና መሞቷን ያወቁ ቤተሰቦች ሄለንንና ፌቨንን ከአክስቶቻቸው ጋርና በሀያቶቻቸው እጅ እንዲያድጉ አድርገዋል። ነገር ግን ሁለቱም ዶክተር የመሆን ህልም ስለነበራቸውና በ2018 የተሻለ ህይወታቸው ሲባል አክስታቸው ወደ አሜሪካ ተወስዳቸውና ከእሷ ጋር እንዲኖሩም ታደርጋለች። በመቀጠልም አሁን ላይ ላሉበት ደረጃ ደረሱ። ነገር ግን በድንገት ሁለቱ አበቦች በአሰቃቂ ሁኔታ ተገድለው ተገኙ። ቤተሰብም ሁለቱ ውብ ልጆቼ በአሰቃቂ ሁኔታ በአረመናዊ መንገድ ተገለውብኛል። ህመማችንም ጥልቅ ነው፣ የሐዘናችንንም ጥልቀት የሚገልጽ ቃላት የለንም ሲሉ ተናግረዋል። ለቤተሰቡ መጽናናትን እየተመኘው ወደ ቀጣዩ መረጃዬ 45 ሴቶችን ወደ ደፈረው ግለሰብ አመራው። 45 ሴቶች በአንድ ግለሰብ ተደፈሩ። እንሞር ወረዳ አጫ ወደ የሚባል ሰፈር ተወልዶ ያደገው ልዩ ስሙ ኤልያስ የሚባል ግለሰብ የእህቶቻችንን ህይወት እያጨለመ ነውና የሚመለከተው አካል ለዚህ ወንጀለኛ ቅጣት እንዲሰጥልን እንጠይቃለን ሲሉ የከተማው ነዋሪዎች ገለጹ። ይህ ግለሰብ በዚህ ሁኔታ ወንጀለኛ መሆኑ እየታወቀ ሳለ ማህበረሰቡ በተደጋጋሚ ቢያሳውቅም ወረዳው ግን ጆሮ ዳባ በማለቱ እስከዛሬ በቁጥጥር ስር እንዳላዋለውና አልፎ ተርፎም እንዳትነኩት የሚል ማስጠንቀቂያ ጭምር እንዳደረሳቸው የወልቂጤ ከተማ ነዋሪዎች ይገልጻሉ። ወንጀለኛው ከዚህ በፊት በስርቆት ወንጀል ተፈርዶበት ታስሮ እንደነበረና ወዲያውኑ እንዲፈታ መደረጉን ጭምር ሰምተናል። ወረዳው ውስጥም የሚሰሩ ስለ ጉዳዩ ለማጣራት ብንሞክርም የወረዳው አስተዳደር የጸጥታ ኃላፊዎችም ምላሽ ሊሰጡን አልቻሉም። ስለ ጉዳዩ ለማጣራት ወደ አንድ አመራር ያመራን ሲሆንም ሰውየው ግን ወይም በቦታው ላይ ያለው ሰውዬ
ይሄ ግለሰብ እንዲያዝ አይፈልጉም። እንዳውም ህዝቡ እየመጣ ሲያመለክት ይዛችሁትኑ እያለ እያላገጠባቸው ነው። ልጁም ደግሞ እንዳያዝ ስለት ነገሮችን ይዞ እንደሚዘዋወር አሳውቀዋል። ግለሰቦቹ ወንጀለኛው መድፈሩ ብቻ ሳይሆን የኤችአይቪ በሽተኛ ታማሚ እንደሆነ ተገልጿል። የሚመለከተው አካል በአስቸኳይ ወንጀለኛውን በቁጥጥር ስር እንዲያውል እንጠይቃለን ሲሉ በተማጽኖ የከተማው ነዋሪዎች ይጠይቃሉ። ወረዳው ላይ መልስ አጥተናል። ዞኑም በአስቸኳይ ወንጀለኛውን አድኖ ይዞ እንዲጠይቅልን እንፈልጋለን በማለት አሁንም እንባ በተሞላ ድምጽ የከተማው ነዋሪዎች ይጠይቃሉ። ምላሽና ድምጽ ፍትህ ላጡት ለነዚህ 45 ሴቶች እያልኩኝ ወደ ቀጣዩ መረጃዬ አለፍኩኝ። የቀይ ባህር ወደብ ጉዳይ አሁንም ላይ ከመቼውም ይልቅ አነጋጋሪ እየሆነ መጥቷል። ጠቅላይ ሚኒስትሩ አብይ አህመድ ባሳለፍነው ሳምንት በሰጡት መግለጫ ላይ የባህር ወደቡን ለማስመለስ በሰላማዊ መንገድና በድርድር ለመፍታት ሞክረናል። ያ ካልሆነ ግን በቂ የሰራዊትና የጦር ኃይል አለን። አሰብን ያለ አግባብ እንደወሰዱ እኛም አግባባዊ ባልሆነ መንገድ በጉልበት እናስመልሳለን። ከዚህ ተግባርና ድርጊት ደግሞ ማንም ሊያስቆመን አይችልም ሲሉ ይታወሳል። ይህ ነገር ደግሞ አብዛኛውን የኢትዮጵያ ሕዝብ ያስደሰተና ደስ ያሰኘ ጉዳይ ቢሆንም አንዳንድ ጎረቤት ሀገራትና አንዳንድ የሀገራችን ፖለቲከኞች ይህንን ነገር እየተቃወሙት ይገኛሉ። የእነሱ የተቃውሞ ንግግር ደግሞ በአንዳንድ የኢትዮጵያ ሕዝብ ላይ ጥያቄን እያስነሳ ይገኛል። ጉዳዩ እንዲህ ነው። ይህ የባህር ወደብ ጥያቄ እኛ ከ20 ዓመት በፊት አንስተነው ነበር። ግን በጊዜው ያለው ገዢ አካል ነገሩን ችላ በማለቱና አንዳንድ ያልተመቻቹ ነገሮች ስለነበሩ እስከዛሬ ድረስ እየተንጓተተ በመምጣቱ አሁን ላለንበት ደረጃ ላይ ደርሰናል። ቢሆንም ግን ጠቅላይ ሚኒስትሩ ያነሱትን ሐሳብ እቃወማለሁ ሲል ከተቃዋሚ ፓርቲ አንዱ የሆነው ልደቱ አያሌው ይናገራል። አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተይዶ የኢትዮጵያ ሕዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ ነው ከፖለቲካ ለቃለሁ። የፖለቲካ ደንቆሮ ነኝ ማለት አይገባኝም ማለት ደደብ ነኝ ማለት። ይሄ ጉዳይ እንዳውም የባህር በር የማግኘት እድላችንን የሚያርቅ ነው፣ የሚያወሳስብ። ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት፣ በፍርሃት ነው የሚያዩት። የኢትዮጵያ ሕዝብ 130 ሚሊዮን ገደማ ነው። እንዴት ነው ከ200 ሚሊዮን ሕዝቦች ጋር የምንጋጨው? ለጦር ከመነሳታችን ይልቅ ሰከን ብለን ብናስብና በድርድሩ ቢቀጥል የተሻለ ይሆናል። አለበለዛ ግን ጥሩ አይመጣም። ስለዚህ ጠቅላይ ሚኒስትሩ ይህንን ሐሳባቸውን ስለማይሳካላቸው ቢተውት ይሻላል እያለ ሲናገር ተሰምቷል። በተጨማሪም ልደቱ አያሌው ጠቅላይ ሚኒስትር አብይ አህመድ ባሉት ሐሳብ ተሳክቶላቸው በጦር ወደቡን ካስመለስን ለመጨረሻ ጊዜ ከፖለቲካው ህይወት እወጣለሁ። ምክንያቱም እኔ ፖለቲካ አላውቅም፣ የፖለቲካም ዕውቀት የለኝም ማለት ነው። ለዚህም ደግሞ ቃል እገባለሁ ሲል ተናግሯል። እንደተመለከታችሁት ይህ ነገር እንደተወሳሰበ ቀጥሏል። እውነት ወደባችንን በጦር አስመልሰን ልደቱ አያሌው ከፖለቲካው ህይወት ይወጣል ወይስ ልደቱ አያሌው እንዳለው ከጦርነቱ ይልቅ በድርድር ቢፈታ ሀገራችን ሰላም ሆና ወደቡን በእጃችን እናስገባለን? ይህንን ሁሉ ጊዜው ሲደርስ የምናየው ይሆናል እያልኩኝ የዛሬው መረጃዬን በዚሁ ቋጨውኝ። በቀጣይ በሌላ መረጃ እስክንገናኝ ድረስ ቸር እንሰንብት።